ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሰኞ የጠዋት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ድሮር ሮትሽቴን ነው። የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘበነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር እንዲሆን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል። ሰጠኝ ዘመን አመሰግናለሁ። አርዕስተ ዜና። አሜሪካ በኢራን ላይ ልሰነዝረው ስለምትችለው ጥቃት እስራኤል ነቅታ በመጠባበቅ ላይ መሆኗን ቀጥላለች። የአየር ኃይል ተጨማሪ 3 F-35I አዲር ድብቅ አውሮፕላን ተቀበለ። የመንግሥት የበጀት ረቂቅን ሕግ በአንድ ሳምንት ጊዜ ውስጥ በክነሴት ምልዓተ ጉባኤ ድምፅ ይሰጠዋል ተባለም። ሐማስ በጋዛ ሰርጥ ከቢጫ መስመር ባሻገር ያለውን ግዛቱን በሥርዓት መያዙን ቀጥሏል። በእስራኤላውያን አረብ ማኅበረሰብ የእርስ በርስ ግድያ ወንጀል እንደቀጠለ ነው። በደቡባዊ ስፔን በከባድ የባቡር አደጋም ቢያንስ 11 ሰዎች ሕይወታቸውን አጡም። ጸረ ሰሜናዊነት በብሪታንያም የትራምፕ አስተዳደር በብሪታንያ ደሴቶች ለሚኖሩ ይሁዳውያን ጥገኝነት ለመስጠት እየመከሩ ናቸው የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። አሜሪካ በኢራን ላይ ልትሰነዝር ስለምችለው ጥቃት እስራኤል ነቅታ በመጠባበቅ ላይ መሆኗን ቀጥላለች። ቃል አቀባያችን ሶሊማን ማስዋዳ በካን 11 ቴሌቪዥን ጣቢያ የዜና እወጃ ላይ እንደዘገበው ጠቅላይ ሚኒስትር ናታንያሁ በቅርብ ቀናት ውስጥ በርካታም የጸጥታ ውይይቶች ማድረጋቸውና ከእነዚህም መካከል የኢራን ጉዳይ ጨምሮ ሌሎች ጉዳዮች ላይ እየተገናኙ ከሚኒስትሮች ጋር እየመከሩ ናቸው። የፖለቲካና የጸጥታ ካቢኔ ሚኒስትሮች ትናንት ማታ በስብሰባ ኢራን ባስመለከተም ተማክረዋል። በኢራን ጉዳይ ምክንያት በመካከለኛው ምስራቅ ውስጥ ቀጣይነት ያለው በተጠንቀቅ ጥበቃ ጀርባ ላይ ትናንት የአየር ኃይል ተጨማሪ 3 F-35I አዲር ድብቅ አውሮፕላን ተቀበለ። የአየር ኃይል በቀጣይነት ዘመናዊ የአየር መቃወሚያ የማይዘው የማይጠልፈው የተሰወረ ዘመናዊ ተዋጊ አውሮፕላኖችን ይረከባል። የእስራኤል መከላከያ ወታደራዊ ቃል አቀባይ እንዳሉት አዲር አውሮፕላን ጦርነት ከተቀሰቀሰበት ጊዜ ጀምሮ በተለያዩ የመከላከያና የማጥቃት ተልእኮዎችም በሁሉም የጦር ክስተቶች ውስጥ ያለማቋረጥ እየሰራ ነው። የመንግሥት የበጀት ረቂቅ ሕግ በአንድ ሳምንት ጊዜ ውስጥ በምልዓተ ጉባኤ ድምፅ ይሰጣል። እናም የሃርዲ ቡድኖች ተለዋዋጭ የሆነው በመጀመሪያ ንባብ ድምፅ ይሰጣሉ ተብሎ ይጠበቃል። ቃል አቀባያችን ያራ ሻፒራም በካን 11 ቴሌቪዥን እንደዘገበችው በተመሳሳይ ጊዜ በካቢኔ ጸሐፊ ዮሲ ፎክስ ሽምግልና ከሃሬዲ ፓርቲዎች መሪዎቹ ጋር የሚደረገው ውይይት እንደቀጠለ ነው። የውትድርና አዝማች ሕግ ይስተካከል ባዮቹ ናቸው። የሃሬዲም የክነሴት አባላት የመንግሥት በጀት ከመጽደቁ በፊትም ሕጉ እንዲሻሻል ይጠይቃሉ። ሐማስ በጋዛ ሰርጥ ከቢጫ መስመር ባሻገር ያለውን ግዛት በስርዓት መያዙን ቀጥሏል። ቃል አቀባያችን ኤሊኦር ሌቪ ትናንት ምሽት በካን 11 ቴሌቪዥን የዜና ፕሮግራም እንደዘገበው በዚህ ምክንያት የቴክኖክራሲያዊ ኮሚቴ ስብጥር አሸባሪ ድርጅት 1 ዓመት ሳይሞላ ግዛቱን መቆጣጠር መጠናቀቁና ሁሉም በትምህርት ቤቶች ያሉ መምህራን፣ በሆስፒታሎች ውስጥ ያሉ ዶክተሮች፣ የፍርድ ቤት ጽሕፈት ቤቶችና የማዘጋጃ ቤት ስርዓትን ታማኝ ሆነው እንደሚቀጥሉ አስታውቀዋል።
በኢየሩሳሌም ባር ኢላን ጎዳና ላይ የ50 ዓመት ዕድሜ ያለው ኮርኪኔት ከመኪና ጋር ተጋጭቶ በከባድ ሁኔታ ቆሰለም። የማጌን ዳቪድ አዶም ሐኪሞቹም ቁስለኛውን በአምቡላንስ በከተማዋ ውስጥ ወደምትገኘው ሻሬ ጼዴቅ ሆስፒታል ወስደውታል። ኮርኪኔት በተሰኘም በተሽከርካሪ በመጠቀም ላይ እንዳለ ከመኪና ጋር ተጋጭቶ ነው። በእስራኤላውያን አረብ ማህበረሰብ የእርስ በርስም ግድያ ወንጀል እንደቀጠለ ነው። በነጌብ ውስጥ ግድያ ፖሊስ ሌሊቱን በሳዋ ሰፈር አካባቢ በአርባዎቹ ዕድሜ የምትገኝ ሚስቱን በመግደል የተጠረጠረ አንድ ሰው ተይዟል። ቃል አቀባያችን ኢዚቅ ዞዋር እንደዘገበው በመጀመሪያ በተደረገ ምርመራ ይህ በቤተሰብ መካከል የተፈጠረ ጥቃት ነው። ከዓመቱ 2026 ዓ.ም ከጀመረበት ቀን አንስቶ እስካሁን በአረብ ማህበረሰብ ውስጥ 18 ሰዎች ተገለዋል። በአፉላ ከተማ በረሆብ ጻዶቅ ዮሴፍ የ29 ዓመት ወጣት በተተኮሰበት ጥይት በከባድ ሁኔታ ቆሰለም። የማጌን ዳቪድ አዶም ሐኪሞች ቁስለኛውን በአምቡላንስ ወደ ሃይሜቅ ሆስፒታል ወስደውታል። ድርጊቱ ከወንጀል ጋር የተያያዘ መሆኑን ቃል አቀባያችን ኦርሊ አልካላይ ዘግባለች። በደቡባዊ ስፔን በከባድ የባቡር አደጋም ቢያንስ 11 ሰዎች ሕይወታቸውን አጡ። ከ100 በላይ ሰዎች ቆስለዋል። ከነሱ መካከል ከ30 በላይ ሰዎች በከባድ ሁኔታ ቆስለዋል። ዶቭ ጊልሃር እንደዘገበው ከማላጋ ወደ ማድሪድ ከተማ ይጓዝ የነበረ ከፍተኛ ፍጥነት ያለው ባቡር ኮርዶባ ውስጥ ከሃዲድ ብረት ወጥቶ ወደ ተቃራኒ አቅጣጫ ከመጓዝ ላይ ከነበረ ሌላ ፈጣን ባቡር ጋር ተጋጭተዋል። ጸረ ሰሜናዊነት በብሪታንያ የትራምፕ ማስተዳደር በብሪታንያ ደሴቶች ለሚኖሩ ይሁዳውያን ጥገኝነት የመስጠት ጉዳይ ላይ እየመከሩ ናቸው። ምክንያቱም ሀገሪቱ ለይሁዲዎች አስተማማኝ ቦታ ስላልሆነች አሜሪካ ፕሬዝዳንት የግል ጥበቃ የሕግ ጠበቃ ሮበርት ገርሰን ከእንግሊዙ ጋዜጠኛ ዘ ቴሌግራፍ ጋር ባደረጉት ቃለ ምልልስ ተናግረዋል። ቃል አቀባያችን ኢታማር ማርጋሌት እንደዘገበው በማንቸስተር ከተማ ተወላጅ የሆነው ገርሰን በከተማ በሚገኝ የይሁዳውያን ጸሎት ቤት ላይ ከተሰነዘረው እስላማዊ ጥቃት በኋላንም በጥቅምት 7 እልቂት ጥላ ውስጥ እየጨመረ የመጣው ጸረ ሰሜናዊነትን በመቃወም ነው። በብሪታንያ ውስጥ ለይሁዲዎች የወደፊት እድል የለም ሲሉም አብዛኛው ተጠያቂው የብሪታንያ ጠቅላይ ሚኒስትር ስታርመር ላይ ባሳዩት ደካማ ፖሊሲና ጸረ ሰሜናዊነትን ለማጥፋት ባለመቻላቸው ነው። ይህ ዛሬ ሰኞ የአየር ጸባይ ሁኔታ በመጠኑ ከትናንት ዛሬ ይቀዘቅዛል። በአገሪቱ የተለያዩ አካባቢዎች አልፎ አልፎ በቀላል ይዘንባል። በተለይ በመሃል ሀገርና በሰሜናዊ ነጌብ አልፎ አልፎ ይዘንባል ይላሉ የአየር ንብረት ተመራማሪዎችም። ነገ ማክሰኞ ያለ ወትሮው በጣም ይቀዘቅዛል። ሮብና ሐሙስ ግን ሞቃታማ ይሆናል ተብሎ ይጠበቃል። የሰዓቱ ዜና እስከዚህ ነው። ሰጤ ይሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ዘገባዎች ወደ እናንተው እናደርሳለን። በዛሬው ዕለት ለዝግጅት ክፍላችን የደረሱት አራት ዋና ዋና ጋዜጦች ይዲዮት አህሮኖት፣ ማዕሪብ፣ ሐሬጽ እና እስራኤል አዮም ናቸው። የማዕሪብ ጋዜጣ በፊት ገጹ ዛሬ የተመለከተውና ትኩረት ያደረገው ከዘገባዎቹ መካከል በጋዛ ሰርጥ የባለሙያዎችን ቡድን ስራ
እንዲቆጣጠር የተሾመውን ኮሚቴ በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያውቁ ነበር። በተለይ በኮሚቴው የካታርና ቱርክ ባለስልጣናት መግባታቸው እስራኤልን አለማስደሰቱ ይታወቃል። ማዕሪብ ዛሬ እንደዘገበው ከሆነ ጠቅላይ ሚኒስትር ኔታንያሁ የቱርክና ካታር ወኪሎች ጋዛን መልሶ በመገንባቱ ሂደት ከኮሚቴው እንደሚገቡ ያውቁ ነበር። በጉዳዩ የተነሳው ተቃውሞ የታሰበበት ነው፣ እንዲሁ በሁለቱ አካላት መካከል የተፈጠረ ችግርም አይደለም በማለት ዘግቧል። አሜሪካ መንግስት የጋዛ ሰርጥን ሁኔታ የሚከታተል ኮሚቴ መቋቋሙን ማስታወቁ ይታወሳል። ለእስራኤል ወዳጅ ያልሆኑት የካታርና ቱርክ ወኪሎች የጋዛ ሰርጥን የስራ ሂደት ከሚከታተለው ኮሚቴ አባል መሆናቸው ተገቢነት የሌለው ነው በሚል ብዙ ተቃውሞዎች መጥተው ነበር። የጠቅላይ ሚኒስትሩ ቢሮም የአሜሪካ መንግስት የኮሚቴውን መዋቅር ይፋ ያደረገው ከእስራኤል ጋር ሳይመካከር ነው። ስለ ኮሚቴው አወቃቀር የእስራኤል ውጭ ጉዳይ ሚኒስትር ከአሜሪካ አቻቸው ጋር እንዲመካከሩና በሁኔታው ለውጥ እንዲመጣ ጠቅላይ ሚኒስትር ኔታንያሁ አዘዋል የሚሉ መግለጫዎችን በእስራኤል መንግስት በኩል ወጥተው ነበር። ይሁን እንጂ የማዕሪብ ጋዜጣ ጋዛን በሚቆጣጠረው ኮሚቴ ውስጥ የቱርክና ካታር ወኪሎች መኖራቸውን ጠቅላይ ሚኒስትር ኔታንያሁ ያውቁ ነበር በማለት ዘግቧል። ይህ በእንዲህ እንዳለ የእስራኤል ካቢኔ ትላንት ምሽት ባካሄደው ስብሰባ በጋዛ ሰርጥ ስለሚፈጠሩ አዳዲስ ነገሮችና መደረግ ስለሚገባቸው ጉዳዮች ትላንት ምሽት በስብሰባ መምከሩን ማዕሪብ ጨምሮ ዘግቧል። የማዕሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የ2026 ዓ.ም የሀገሪቱ በጀት መጽደቅን በተመለከተ ነው። እንደ ማዕሪብ ጋዜጣ ዘገባ የሀገሪቱ የበጀት ጉዳይ በፓርላማው ቀርቧል። ቢያንስ እስከ መጪው ሳምንት በመጀመሪያ ዙር ድምፅ አሰጣጥ መጽደቅ አለበት። ለዚህም የሀሬዲም ፓርቲዎች ድጋፍ ያስፈልጋል። ይሁን እንጂ የሀሬዲም ፓርቲዎች የሀገሪቱን በጀት በቀላሉ የሚደግፉት መስሎ አይታይም። በተለይ የውትድርና ዘመቻ ህጉን ጉዳይ መንግስት እንዲያፋጥን ይፈልጋሉ። ለዚህም የፓርቲዎች መንፈሳዊ መሪዎች በቀረበው የዘመቻ ህግ ረቂቅ ላይ የሚሰጡትን አስተያየት እየተጠባበቁ ነው በማለት የሀገሪቱ በጀት ጉዳይ ወደ እስራኤል ክኔሴት መቅረቡን ማዕሪብ ዘግቧል። በእስራኤል ህግ መሰረት የመንግስት በጀት በተቀመጠው የጊዜ ገደብ መሰረት መጽደቅ አለበት። በጀቱ ካልጸደቀ መንግስት የሚበተንበት የሚወድቅበት አጋጣሚም ይኖራል። የጥምር መንግስቱ የዚህን ዓመት የሀገሪቱን በጀት ቢያንስ እስከ መጋቢት ወር መጨረሻ አካባቢ ማጽደቅ አለበት። በጀቱን በሂደት ለማጽደቅ ደግሞ በመጀመሪያ ዙር በክኔሴት እስከ መጪው ሳምንት መጽደቅ ይኖርበታል። የጥምሩ መንግስት በጀቱን ለማጽደቅና አብላጫ ድምፅ ለማግኘት ደግሞ የሀሬዲም ፓርቲዎችን ድጋፍ ያስፈልገዋል። የሀሬዲም ፓርቲዎች ደግሞ የበጀቱን ህግ ለመደገፍ አሊያም ለመቃወም እንደ መስፈርት የያዙት የዘመቻ ህጉን ጉዳይ መሆኑን የማዕሪብ ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። ሌላው በማዕሪብ ጋዜጣ የተዘገበው የኢራን ጉዳይ ነው። የኢራን ህዝብ ላለፈው 1 ወር ያክል በመንግስት ላይ ተቃውሞ ሲያደርግ ቆይቷል። በህዝባዊ ተቃውሞው ተቀናቃኝ ኃይላት እንደሚሉት እስከ 15500 ሰዎች ተገድለዋል፣ 330,000 የሚሆኑ ደግሞ ቆስለዋል ብለዋል። ይሁን እንጂ የኢራን መንግስት የሟቾች ቁጥር በጣም አነስተኛ ነው፣ 5000 ድረስ ነው። ከሟቾች መካከልም የጸጥታ ጥበቃ አባላት ይገኙበታል ብሏል። በሌላ በኩል የኢራን መንግስት ተቃዋሚዎች እንደ ቀድሞው ንጉሳዊ ቤተሰብ ልጅ ባህላዊ አይነቶቹ የኢራን ህዝብ አሁንም ተቃውሞው እንዲቀጥል ጥሪ አቅርበዋል። ለኢራን ህዝብ ተቃውሞ ድጋፍ ሲሰጡ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መንግስት መሪዎች ላይ ጥቃት ይፈጽማሉ ተብሎ ሲጠበቅ ኢራን በሰላማዊ ሰልፈኞች ላይ የምትፈጽመውን ጥቃት አቁማለች በሚል ምክንያት አሜሪካ ከጥቃቷ መቆጠቧ ይታወቃል። የኢራን ፕሬዝዳንት በሀገሪቱ መንፈሳዊ መሪ አያቶላ ሀምናይ ላይ ጥቃት መፈጸም በአካባቢው ሰፊ ጦርነት መክፈትን ማወጅን ነው በማለት ማስጠንቀቂያ አቅርበዋል። ለአሜሪካና ተባባሪዎቿም አስጠንቅቀዋል። የአሜሪካ መንግስት በኢራን ላይ ጥቃት መፈጸሙን ለጊዜው ቢቆጠብም ከነጭራሹ አልተወውም፣ ወታደራዊ ዝግጅቱን እንደቀጠለ ነው ብሏል ጋዜጣው። የአሜሪካ ተዋጊ አውሮፕላኖችን የምትጭነው አብርሃም ሊንኮልን የተባለችው የጦር መርከብ ወደ ፋርስ ባህረ ሰላጤ እያመራች ነው። የአሜሪካ ጦር በመካከለኛው ምስራቅ የበለጠ እየተጠናከረ ነው፣ ጸረ ሚሳኤል ትጥቁንም እያደሰ ነው ብሏል የማዕሪብ ጋዜጣ በዛሬ ዘገባው። ሌላው በእስራኤል የአረብና ቤዱዊ ማህበረሰብ መካከል ያለው
የእርስ በርስ ግጭት እንደቀጠለ ነው። ችግሩ እጅግ ስር እየሰደደ ይገኛል። ለግጭቱ መባባስ አንዱ ህገወጥ የጦር መሳሪያ ተጠቅሞ መኖሩ ነው። የእስራኤል ፖሊስ ከፍተኛ አመራሮች እንደሚገምቱት ከሆነ በቤዱዊ ማህበረሰብ ብቻ ያለው ህገወጥ የጦር መሳሪያ 100,000 ይቆጠራል። ትልቁ ስጋት ይህ የጦር መሳሪያ በሽብርተኞች እጅ ደርስና የሽብር መፈጸሚያ ይሆናል የሚል ስጋት በፖሊስ በኩል አለ። ብዙ የጦር መሳሪያ ወደ ቤዱዊ ማህበረሰብ የሚገባው ከመከላከያ ሰራዊቱ ተሰርቆ በግብጽና ዮርዳኖስ መተላለፊያ ኬላዎች በኩል እንዲኮበልል ተደርጎ ወይም በዛ በአካባቢ በንብር አካባቢ እንዲኮበልል ተደርጎ አሊያም ከወንበዴ ቡድኖችና ህገወጥ መሳሪያ ሽያጮች ተገኘ ነው ብሏል የማዕሪፍ ጋዜጣ። የኢዲዮት አህሮኖት ጋዜጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነጩን ቤተ መንግስት በትረ ስልጣን ለሁለተኛ ጊዜ ከያዙ 1 ዓመት ሞላቸው። የአሜሪካው 47ኛው ፕሬዝዳንት ዶናልድ ትራምፕ አሜሪካን ለውጠዋታል። የቀድሞው አሜሪካ አይደለችም። በ12 ወራቱ ውስጥ ከፈጸሟቸው ብዙ ጉዳዮች መካከል በአሜሪካ የሚኖሩ ህገወጥ ስደተኞችን፣ የውጭ ሀገር ዜጎችን በብዛት አባረዋል። በጤና ጥበቃው ዘርፍ ለውጥ እንዲሆን አድርገዋል። በሀገራቸውም ሆነ ውጭ ሀገራት ፖሊሶቻቸው ብዙ ለውጦችን ቢያመጡም በሀገሪቱ ህዝብ ዘንድ የሚቀርብባቸው ብዙ ትችትም አለ ብሏል ጋዜጣው። ዲሞክራሲን አዳክመዋል የሚል ትችትም እየቀረበባቸው ነው። ብዙ ወግ አጥባቂዎችን በአስተዳደራቸው አስገብተዋል። ፕሬዝዳንት ሳይሆኑ በተለያዩ ወንጀሎች ተጠርጥረው ሲመረመሩ በነበሩበት ወቅት የተሳተፉትን ከስልጣን አንስተዋል። ዶናልድ ትራምፕ ወደ ስልጣን ሲመጡ በጤና አጠባበቅ፣ በኑሮ ውድነት ያለውን ችግር ለመቅረፍ ቃል ቢገቡም እንዳሉት ሙሉ በሙሉ አልተሳካላቸውም። የኑሮ ውድነት በአሜሪካ በጣም ጨምሯል። ትራምፕ አሜሪካ የተመሳሳይ ጾታ ፍቅረኛሞችና ጥቁሮች እንዳይኖሩባት ይፈልጉ ነበር። ጥቁሮችን በተመለከተ አንዳንድ ስሞችን የቀየሩበት ሁኔታ አለ። እንዲሁም በተመሳሳይ ጾታ ፍቅረኛሞች መብቶች ላይ ጉዳት አድርሰዋል። በተለይ ትራንስጀንደር በሚባሉት ላይ ጉዳት አድርሰዋል ብሏል የኢዲዮት አህሮኖት ጋዜጣ። ሌላው ትራምፕ ዓለም ሌላ ገጽታ እንድትይዝ ተንቀሳቅሰዋል። ትራምፕ በውጭ ሀገራት የውስጥ ጣልቃ ላለመግባት ቃል ገብተው የነበር ቢሆንም በአንዳንድ ሀገራት የውስጥ ጉዳይ ጣልቃ ገብተዋል። የሩሲያና የዩክሬንን ጦርነት ስልጣን እንደያዙ በአጭር ጊዜ ውስጥ እፈታለሁ ብለው ቃል ቢገቡም 1 ዓመት ያክል አልተሳካላቸውም። በቬኔዙዌላም ጉዳይ ጣልቃ ገብተዋል። ስኬት አስመዘገቡ ከሚባልላቸው ጉዳይ አንዱ የጋዛ ሰርጥን ጦርነት በተኩስ አቁም ስምምነት አስቆመዋል። ትራምፕ በዓለም ላይ ያሉ ጦርነቶች እንዲቀሩ አደርጋለሁ፣ ሰላም ፈጣሪ መሪ ሆናለሁ ብለው የነበር ቢሆንም በኢራን ላይ እርምጃ እንዲወሰድ አዘዋል። በናይጄሪያ ላይ፣ የመን፣ ሶማሊያ፣ ኢራቅ፣ ሶሪያና ቬኔዙዌላ ላይ ጦራቸው እርምጃ እንዲወስድ አድርገዋል። በሌላ በኩል ደግሞ ያስታረቋቸው ሀገራትም አሉ በማለት የትራምፕን የ1 ዓመት የስልጣን ዘመን ጥሩና ደካማ ጎን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው አቅርቧል። የሐሬጽ ጋዜጣ እስራኤል ከአንድ እርምጃ ወደ ሌላ እርምጃ በመሸጋገር ዲሞክራሲዋ እየተዳከመ መጥቷል በሚል ርዕስ ሰፊ ዘገባ አቅርቧል። የእስራኤል አስተዳደር ሲገመገም ዲሞክራሲዋ እየተጎዳ ነው፣ የመናገር መብት እየቀነሰ ነው፣ በህግ አስከባሪ አካላት ላይ ትግል እየቀጠለ መሄዱን፣ ዲሞክራሲዋን ለማፍረስ ጥረት እየተደረገ ነው በማለት ሐሬጽ ዘግቧል። በተለይ የመናገር መብት እንዲቀንስ ተደርጓል። የፖለቲካ ተቀናቃኞችን መከታተል፣ ህግ አርቃቂውን መጉዳት፣ ለውስጥ ፍጆታ በጸጥታ ጥበቃ አካላት ላይ ጉዳት ማድረስ፣ የፍርድ ቤት ውሳኔን አለማክበር፣ የመገናኛ አውታርን መቆጣጠር፣ በስልጣን ለመቆየት ህግን ከለላ ማድረግና የመሳሰሉት በእስራኤል እየተስፋፉ መሄዳቸው የእስራኤል ዲሞክራሲን የሚጎዳ መሆኑን ሐሬጽ በዛሬ ዘገባው በሰፊው አቅርቧል። የኢራን ፕሬዝዳንት በሀገሪቱ መንፈሳዊ መሪ ሀምናይ ላይ የሚወሰድ እርምጃ ሰፊ ጦርነትን መክፈትና ማወጅ ነው፣ ያጸፋ ምላሻችንም ከባድ ነው በማለት ማስጠንቀቃቸውንም ሐሬጽ ዘግቧል። የእስራኤልና አሜሪካ መረጃ ድርጅት አካላት እንደሚሉት የኢራን መንግስት በስልጣን መቆያ ጊዜው አጭር ነው። በሰልፈኞቹ ላይ የወሰደው እርምጃና የኢራን መንግስት ለህዝቡ ጥያቄዎች ምላሽ መስጠት ስለማይችል የኢራን መንግስት ሊጥሉት ይችላሉ ብለው የእስራኤልና አሜሪካ መረጃ ድርጅቶች ግምታቸው መግለጻቸውን ሐሬጽ ዘግቧል። ሐሬጽ የጥቅምት 7ቱን የደህንነት ጥበቃ ጉድለት የሚያጣራ ኮሚቴ በማቋቋሙ ዙሪያ ለከፍተኛው ፍርድ ቤት ለቀረበው አቤቱታ መንግስት ምላሽ ሰጥቷል። የከፍተኛው ፍርድ ቤት መንግስትን አጣሪ ኮሚቴ እንዲያቋቁም የሚል ትዕዛዝ ማስተላለፍ አይችልም፣ መብትም የለውም ብሏል። ይህን ምላሽ ሰጥቷል ብሏል ሐሬጽ። የሃይማኖት ካሳውን ጉዳይም ተመልክቷል። ሃይማኖት ካሳው መዳረሻዋ ከጠፋ 2 ዓመታት ሆነዋል።
ቤተሰቦቿና አንዳንድ እንቅስቃሴ የሚያደርጉ አካላት የሃይማኖት ጉዳይ እንዳይረሳ በሚል ትላንት በቴል አቪቭ ሰላማዊ ሰልፍ ማድረጋቸውንም ጋዜጣው ዘግቧል። የእስራኤል ሀዮም ጋዜጣም በተመሳሳይ ሁኔታ የጋዛውን የሰላም መማክርት ጉዳይ ተመልክቷል። የአሜሪካና ኢራን ጉዳይንም በተመለከተ የራሱን ዘገባ አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። ሰጠኝ ዘመነ የጋዜጦችን አምድ ሁኔታ ተመለከት። ከዜና ወጃን በመቀጠልና አሁን ወቅታዊ ዘገባ እንመለከታለን። እንግዲህ ከዛ በፊት ሻያው ዛሬ በእስራኤል እንግዲህ ሮሽ ሆዴሽ ነው፣ አዲስ ወር ነው፣ የሽባት ወር ነው። እንኳን አደረሳችሁ እንላለን። ሌላ ደግሞ በኢትዮጵያ ዛሬ ጥምቀት ነው እና እንግዲህ ለክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ እንላለን። በኢትዮጵያ በኢትዮጵያ ዛሬ በጎውን የተለያዩ ሃይማኖት በዓለማችን ሰላም አመት በዓልም ሲያከብሩ ሁሉም ሙስሊሞችም ክርስቲያኖችም በዓለም ላይ ያሉ ይሁዳውያንን እንኳን አደረሳችሁ ማለት ጥሩ ነው። በጎ ነው። እንግዲህ ሮሽ ሆዴሽ የመጀመሪያው መባቻ በዕብራውያን ዘመን አቆጣጠር ያልከው ትክክል ነህ ሰጠኝ ዘመነ። እንግዲህ ጨረቃ በዓልም ይባላል። በሀገር እንኳን አደረሰን የመጀመሪያ ነውና አሁን እንግዲህ ወደ ወቅታዊ ዘገባ ስንሄድ 2026 ዓ.ም የያዝነው የሀገሪቱ በጀት የመጽደቅ ጉዳይና የዘመቻ ውትድርና ዘመቻ ህጉም የሚፈጥረው ተጽዕኖ እንዴት ይታያል? አዎ እንግዲህ መንግስት ያው የሀገሪቱን የዚህን ዓመት በጀት ማጽደቅ አለበት። ወደ 662 ቢሊዮን ሸኬል ነው እንግዲህ ያው የገንዘብ ሚኒስቴር ጽህፈት ቤት ያረቀቀውና ያቀረበው። አሁን በአብዛኛው ይጸድቃል የሚል ተስፋ ነው ያለ። ምክንያቱም በጥምሩ መንግስት ውስጥ ያሉ ሁሉም አካላት ይደግፉታል የሚባል ሁኔታ አለ። ነገር ግን ትልቁ የዘመቻ ህጉን በተመለከተ የሀሬዲም ፓርቲዎች ለራሳቸው ለህብረተሰባቸው ለመረጣቸው አካላት የዘመቻ ህጉ የበለጠ እንዲፋጠንና የሀሬዲሙ ወጣቶችን ከዘመቻ ህጉ በግዴታ እንዳይዘምቱ እንዲሆን ስለሚፈልጉ ምናልባት ይህንን የበጀት ሁኔታ አንደግፍም ሊሉ ይችላሉ የሚል ስጋት አለ። የጥምር መንግስት አባላት ግን ይህንን የሀሬዲም ፓርቲዎችን ለማሳመን እየሞከሩ ነው ይባላል እና ያው እነሱ ከደገፉትና ካልተቃወሙ በዘመቻ ህጉ ዙሪያ መግባባት ከደረሰ ከዚህ ከሀሬዲም ፓርቲዎች ጋር ሊያልፍ ይችላል በቀላሉ። የግድ እንግዲህ በዚህ ሳምንት ድምፅ ሊሰጥም የነበረው በሚቀጥለው ሳምንት እንደተላለፈ ነው። የመጀመሪያ ዙር ድምፅ አሰጣጥ የግድ በመጪው ሳምንት መሆን አለበት። ከዛ በኋላ ደግሞ የተለያዩ ኮሚቴዎች ውስጥ ቀርቦ የዚህ የሀገሪቱ በጀት መታየት አለበት። ስለዚህ የ3 ወር እድሜ ስላለው ከእንግዲህ በኋላ 1-2 ወር የሚሆን እስከ መጋቢት ወር መጨረሻ መጽደቅ ስላለበት የግድ የጥምር መንግስቱ ይህን ማሳለፍ አለበት። ያው እንደምታውቀው በእስራኤል ህግ መሰረት አንድ የሀገሪቱ ብሔራዊ በጀት ካልጸደቀ መንግስት የሚፈርስበት ሁኔታ ስለሚኖር መንግስትም በትኩረት የሚያየው ጉዳይ ነው። የምትጨምረው ካለ ይሻል። እዚህ ላይ የውትድርና ህግን በተመለከተ አከራካሪነቱ ብዙ ወራትን ያስቆጥረዋልና ምንድን ነው አሁን የሀገሪቱ በጀት መጽደቅ እንዳለበት ካልጸደቀ ደግሞ እንዳልኩ አዎ መንግስት ሊፈርስ ይችላል፣ ጥምሩ መንግስት የሚል አመለካከት ሊኖር ይችላልና ምንድን ነው የነሱም መንግስት በእርግጥ በጀት ለሀሬዲም የሃይማኖት አጥባቂ ማህበረሰብ ትምህርት ቤቶች በጀት ይመድባልና ተቀንሶባቸው ነው ወይ? እንዴት ነው ይሄ ሁኔታ? በጀት ቅነሳ ያደርጋል? እስካሁን ሲነገር የነበር በአንዳንድ በተለይ የተቃዋሚ ፓርቲ የመንግስት ተቃራኒ ፓርቲዎቹ እስካሁን የሚሰጥ በጀት ለሀሬዲም ተማሪዎቹ በጀት ቅነሳ ይሆን የሚል ጥያቄ ሲቀርብ የነሱ ክርክር ከዚህ ጋር በተያያዘ ነው ወይ? በበጀት ዙሪያ ቅናሽ ምናምን የሚሆንበት ጉዳይ
ያለ አይመስለኝም። የሀሬዲም ፓርቲዎች ወይም ለሀሬዲም ማህበረሰብ የሚሰጠው በጀት ሳይሆን አሁን እንግዲህ መንግስትን አጣብቂኝ ውስጥ መክተት ይፈልጋሉ የሀሬዲም ፓርቲዎች። ለምንድን ነው? በጀቱ ስለሚቀነስባቸው ሳይሆን እነሱ የፈለጉት የዘመቻ ህጉ እንዲጸድቅ ይፈልጋሉ። ያን ደግሞ ተጨማሪ ጊዜ ከእንግዲህ በኋላ ያው እንደምታውቀው 1 ዓመት የሚሆን ነው ለምርጫ ያለ ሌላ እድል የላቸውም የሀሬዲም ፓርቲዎች ማለት መንግስትን የሚይዙበት ሁኔታ። ስለዚህ እነሱ የፈለጉት ህግ እንዲጸድቅ ዘመቻ ህጉ እንዲጸድቅ በዚህ በበጀቱ ዙሪያ ድምፅ አንሰጥም ብለው የማስጠንቀቅ ሁኔታ አለ። ያ ማለት ደግሞ መንግስት ህጉ እስኪጸድቅ ድረስ የበጀቱ ጉዳይ እስኪታይ ድረስ ያንን የዘመቻ ህጉን እንዲያጸድቅላቸው ስለሚፈልጉ ነው እንጂ እነሱ የፈለጉት ቅናሽ ስለሚሆንባቸው አይደለም። አሁን እየተቃወሙ ያሉት እንደሚነገረው ይህን የአገሪቱ በጀት በተመለከተ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 2 ሳምንት ባልበለጠ ጊዜ እንዲጸድቅ አደርጋለሁ። ያም ማለት ምንድን ነው? የውጭና የደህንነት መደበኛ ኮሚቴ አለ። ከደህንነት ጥበቃ ጋር በተያያዘ እሱ መወሰን አለበት። ይህንን የውትድርና ህግን ባስመለከተ እሱን ረቂቅ ህጉን እንዲያጸድቅ ደግሞ በዚህ ላይ 2 ሳምንታት ባልበለጠ ጊዜ ድምፅ እንዲሰጠው እንዲጸድቅ አደርጋለሁ ብሏል። ይሆን እንግዲህ እናየዋለን። ፖለቲካ ዋናው ጨዋታ ነው። እንግዲህ የሀሬዲም ፓርቲዎችም ያው አሁን ካለው የጥምር መንግስት ወይም ከናታንያሁ ከሚመሩት መንግስት የተሻለ ለነሱ ጥሩ አስተዳደር የለም ነው የሚባል ለሀሬዲሞች እና ሊደግፉ ይችላሉ። አሁን በሂደት የምናየው ነው። ግን አሁን ባለው ሁኔታ በጀቱ መጽደቅ አለበት። በጀቱ ለመጽደቅ ደግሞ የሀሬዲም ፓርቲዎች ድጋፍን የግድ በአብላጫ ድምፅ መጽደቅ ስላለበት የእነሱ ድጋፍ ያስፈልጋል። እነሱ ደግሞ የዘመቻ ህጉ እንዲጸድቅላቸው ይፈልጋሉ። በሁለቱ መካከል አሁን ውጥረት አለ። እንዴት ያስታርቀው ጠቅላይ ሚኒስትሩ ድምፅ እንዲሰጡ የሀሬዲም ፓርቲዎች ያደርጋሉ የሚለውን በቀጣይ የምናየው ይሆናል። ይሻየው ሰጠኝ። ቀጣዩ ደግሞ በእስራኤል የአረብና የበደዊ ማህበረሰብ የሚደርስ የእርስ በርስ ግጭት፣ ግድያዎች ቀጥለዋል። ብዙ ህገወጥ መሳሪያዎች፣ የወንጀል ድርጊቶች ይፈጸማሉ። ከህግ ውጭ የሆነ ጦር መሳሪያዎች ደግሞ እንደሚጠቀሙ ይነገራልና የደህንነት ጥበቃም አካላት እንዴት ችግሩን እስካሁን እንዲያው መቋቋም አልቻሉም? በጣም ከዚህ ጋር በተያያዘ በእውነት እስራኤል በዲሞክራሲ ነጻነት ያለባት ስርዓተ መንግስት ያለባት ከምዕራባውያን ከሰለጠነው ህዝብ ጋር ሲሆን በአስቆጥ እስራኤል ከዚህ ላይ እንዲያው ተጽዕኖ አሳድሩባቸውም ወይም በድሮ ባህላቸው ይቀጥላሉ ማለት ነው የአረብ እስራኤላውያን። በጣም የሚያሳዝን ነው። አሁን 1 ዓመት ይሄ አዲሱ 2026 ዓ.ም ከገባ እንኳን በዜና እንደተመለከትከው ወደ 18 ሰዎች የተገደሉበት ሁኔታ ባለፈው ዓመት 19 ቀናት እኮ ዛሬ ስንት ቀን? 19 ቀን አይደል? አዎ፣ በ19 ቀን ውስጥ 18 ሰዎች በየቀኑ አንድ ሰው ይገደላሉ ማለት ነው። አዎ፣ በአማካይ በየቀኑ አንድ ሰው። ይሄ በጣም የሚያሳዝን ጉዳይ ነው። የጸጥታ ጥበቃ አካላት እንዴት ነው መቆጣጠር አልቻሉ? የሁሉም ሰው ጥያቄ ነው። እንዲያውም የእስራኤል መንግስት የእኛን ጸጥታ ማስከበር አልቻለምና ለዶናልድ ትራምፕ ለአውሮፓ ህብረት እናመለክታለን ብለው የአረብ ማህበረሰብ መሪዎች አቋም እስኪይዙ ድረስ መድረስ አልነበረብንም በእኔ እይታ። እና የአረብ ማህበረሰብ እርስ በርስ ግድያ በራሳቸውም የባህል ችግር በራሳቸው የእርስ በርስ ግጭት ቢሆንም የመንግስት ተቀዳሚ ተግባር ማንኛውም መንግስት አሁን በስልጣን ላይ ያለውም የሚመጣውም ወይም ሌላ ተቀዳሚ ስራው የሀገሪቱን ዜጎች ሰላምና ደህንነት ማስከበር ነው። የሀገሪቱን ሉዓላዊነት የመጠበቅ የሀገሪቱን ዜጎች ሰላምና ደህንነት ማስጠበቅ ነው እና በዚህ ዙሪያ ልክ በይሁዳውያን ሰፈሮች፣ ከተሞች እንደሚደረገው ሁሉ በአረቡ ማህበረሰብ በቤዱዊ ማህበረሰብ ያለውን ህገወጥ መሳሪያ ዝውውር ያለውን ግጭት የማስቆም የመንግስትና የጸጥታ ጥበቃ አካላት ኃላፊነት ነውና አሁን በማዕሪፍ ጋዜጣ ላይ የቀረበው እንኳን ቅድም በጋዜጦች አምድ የተመለከት ነው 100,000 የሚሆን ህገወጥ የጦር መሳሪያ በቤዱዊ ማህበረሰብ ብቻ ይዘዋወራል። እንግዲህ አስበው ይህንን ያክል ህገወጥ የጦር መሳሪያ ከተዘዋወረ ነገ
ለሽብርተኛ ድርጅቶች ይደርሳል፣ ነገ ሌሎች ከተሞች ውስጥ ይደርሳልና ይሄ ብሔራዊ መፍትሄ የሚያስፈልገው የት ነው? የጦር መሳሪያ በአብዛኛው ጠመንጃ፣ ሽጉጥ፣ M16 የመሳሰሉ ጠመንጃዎች ናቸው። የት ነው የሚያመጡት? ከመከላከያ ሰራዊታችን እየሰረቁት ነው ወይስ ከውጭ? እኛ በደቡብ በግብጽ በኩል ሁለቱም፣ በምስራቅ በኩል ዮርዳኖስ ከመሳሰሉ ደግሞ አንዳንድ ጦር መሳሪያ ከህግ ውጭ የሆኑ ኮንትሮባንድ በማድረግ እንደሚያስገቡ ይነገራልና ለዚህን ለመገደብ ኃላፊነት ያለበት የእስራኤል ፖሊስ ሰራዊት፣ የእስራኤል መንግስት፣ የእስራኤል ፖሊስ ሰራዊት፣ የእስራኤል ጸጥታ ጥበቃ አስከባሪዎች ናቸው ይህን ኃላፊነት መውሰድ ያለባቸው። አሁን እንዳልከው ከመከላከያ ሰራዊቱ ይሰርቃሉ። አንዳንድ መሳሪያ ከሚሸጡ አካላትም ሊሰርቁ ይችላሉ። እንደ ቀረበው ዘገባ በዮርዳኖስ ድንበሮች ያስገባሉ። ዮርዳኖስና እስራኤል በሚዋሰኑበት ድንበር አካባቢ ያስገባሉ። እንዲሁም በግብጽ በኩል እና ህገወጥ የጦር መሳሪያ ዝውውር፣ አደንዛዥ ዕፅ የሚያዘዋውሩ አካላትም እንደዚህ አይነት ነገር ትልቅ ገንዘብ ነው የሚያስገኝላቸው እና በህገወጥ መልኩ የምታመጣው ነገር እዚህ ህገወጥ ስራ ለሚሰራ አካል ብዙ ገንዘብ የሚያስገኝ ስለሆነ በዚህ የተሰማሩ አሉና ይሄ በጣም የሚያሳዝንም በጣም አሳሳቢም ስለሆነ እንግዲህ መንግስትና የጸጥታ ጥበቃ አካላት ሊሰሩበት የሚገባው ነው። ሌላው ይሻያው እንግዲህ ሌላው ርዕሰ ጉዳያችን የአሜሪካ መንግስት እንግዲህ በመካከለኛው ምስራቅ ወታደራዊ ዝግጅት ማድረጉን አጠናክሮ እንደቀጠለ ይነገራል። በኢራን ላይ ደግሞ ለመውሰድ ያሰበውን እርምጃ እስከነጭራሹ አልተወውም ይባላል እና አሜሪካ ዝታ ነገሮችን ያቀዘቀዘችበት እንደው ዋና ምክንያት ምንድን ነው? አዎ ይሄ ብዙ የሚነሳ ጥያቄ ነው። ሰጥ የዘመነ ትናንት ማምሻውን አካባቢ የደረሰን የሰማነው ዜና በኢራን ዋና ከተማ ቴሄራን የሚገኘው መንግስታዊ ቴሌቪዥን ጣቢያ የሆነ የማሰናከል ስራ ተፈጽሟል። የቴሌቪዥን ስርጭቱ ለ10 ደቂቃ ያህል ተቋርጦ ነበረ። ይህ የሚያሳየው እንግዲህ የጠላት ጥቃት እጁ ያለበት ይመስላል። የቴሌቪዥን ትልቅ የመገናኛ አውታር በሱ ላይ ለ10 ደቂቃ ያህል ዝም ጸጥ ስክሪኑ ጥቁር ያሳየ ሁኔታ ነው። እንግዲህ የሚያሳየው ምንድን ነው? የአሜሪካ ዛቻ በዛቻ በቃል ብቻ በፉከራም ብቻ ሳይሆን ወደ ተግባር የጀመረ መሆኑን ያሳያል። ከዚህ ጎን ለጎን እንግዲህ ሀገራችን ተጨባጭ ሁኔታ ደህንነት ስንመለከት ቅድም በዜናም እንዳሰማ ነው ያው ጠቅላይ ሚኒስትር ብንያሚን ኔታንያሁ በካቢኔ ሚኒስትሮች የተወሰኑ ሁሎችን አይደለም ምስጢራዊ በመሆኑ ደህንነትን በተመለከተ ስብሰባ አድርገው በዚህ ጉዳይ ላይ ተነጋግረዋል። የመከላከያ ሰራዊቱም በአጠቃላይ የምድር ጦር ሰራዊትና የአየር ኃይሉ ክፍለ ጦር በንቃት ሁኔታውን እየተከታተለ ነው። ምናልባት አሜሪካም በኢራን ላይ ታጠቃለች ለሚለው የመከላከያ ሰራዊት በጥንቃቄ ላይ እንዳለ ነውና ከዛ ጋር በተያያዘ ያው የዘመናዊ ጦር መሳሪያ የአየር ኃይሉ ክፍለ ጦር ማን ነው F-35I አዲር የተሰኘም የአየር መቃወሚያ መሳሪያ የማይጠልፈው ስውር ራዳር የሚሰወር እሱም በእጁ ደርሷል። አሁን ወደ 3 የሚሆኑ ተዋጊ አውሮፕላኖችን ተቀብሏል መከላከያ የአየር ኃይሉ ክፍለ ጦር። በቀጣይነት ደግሞ በአንድ ጊዜ አይደለም ተጨማሪ አውሮፕላኖች ይቀበላል ተብሎ ይጠበቃል። ስለዚህ አሁን የአሜሪካ መንግስት በአንድ በኩል በመካከለኛው ምስራቅ ሰፊ ዝግጅት እያደረገ እንደሆነ ይነገራል። ጦር አውሮፕላኖችን የምትጭነው አብርሃም ሊንከን የምትባለው መርከብም እየመጣች እንደሆነ ይነገራል። በሌላ በኩል ለጊዜው አቁመናል የሚሉት ነገር ሰፊ ዝግጅት እያደረጉ ያሉ መስሎ ነው የሚታይ። አሁንም ከእስራኤል ዝግጅት አንጻር ለማንኛውም የሚሆነው እናያለን። ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ሕዝብ ውጡ፣ አደባባይ ውጡ፣ ታገሉ ካሉ በኋላ ወደኋላ ማለታቸው በህዝቡ ዘንድም እንዴት ነው ትራምፕ እንዲህ ብለው እኛንን አስገድለው አስፈጅተው በጸጥታ ተመለከቱ በሚል በአሜሪካ መሪዎች እምነት ሊያጣ የሚችልበት ሁኔታ ይኖራል የኢራን ህዝብና ምናልባት ከዚህ አንጻር እርምጃ የሚወሰድበት ሁኔታ ሊኖር ይችላል። እናየዋለን በቀጣይ። አዎ እንዳልከው ልክ ነህ። እየቀሰቀሱ
ይህን ዲክታቶር ጨቋኝ መንግስት ለመገርሰስ የሀገሪቱ ዜጎችም አመታት የሚጠብቁት ነው። አደባባይ ወጥተው የተቃውሞ ሰልፍ እንዲያደርጉ ትራምፕም ሳይቀር መልእክት አስተላልፈው አሁን ለዛ ለመከላከል ከነሱ የሚጠበቅ ነገር ነው ይባላል። ወደ ቀጣዩ ዘገባ ስናልፍ ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዴንማርክ ቁጥጥር ስር የሚገኘው ግሪንላንድ ሀገራቸው ለመቆጣጠርና የግዛቷም አንድ አካል ለማድረግ መነሳቷን አስታውቋል። ይህ ጉዳይ በዓለም አቀፍ ሕግና በአሜሪካ ወዳጆችን ቤት ይታያል። በጣም ትልቅና ሌላ ችግር የሚፈጥር ነው በአውሮፓና አሜሪካ መካከል። በአንድ በኩል እንግዲህ ግሪንላንድ በዴንማርክ ቁጥጥር እስከሆነች ድረስ የዴንማርክ ሉዓላዊ ግዛት የራስ ገዝ አስተዳደር ነው ያላት። በዓለም ላይ ትልቋ ደሴት የምትባለው ግሪንላንድ ናት እና የራሱ አስተዳደር አላት። ግን ተጠሪነቷ በውጭ ጉዳይና በአንዳንድ በመከላከያ በኩል በዴንማርክ ተጠሪነቷ ነው እና እችን ደሴት በጣም ጠቃሚ ናት። የተፈጥሮ ሀብትም አላት ይባላል። ስትራቴጂካዊ ቦታ ናት እና አሜሪካ የራሴ ግዛት ማድረግ አለብኝ ብላ የተነሳችበት ሁኔታ አለ። ማለት ዶናልድ ትራምፕ የአንድን ሀገር ግዛት በምን መልኩ ነው ተነስተህ የኔ ነው ማደርገው ምትል ዓለም አቀፍ ሕግም የሚፈቅደው አይደለም እና በተለይ አሜሪካ የኔቶ አባል ነች። ራሷ የምትመራው ኔቶን ማለት ይቻላል። የኔቶ አባል የሆኑ ሀገራትን መሬት ደግሞ የኔ ነው ማለትም ሌላ ግጭት የሚያመጣ ነው። እንዲያውም ይህንን በመቃወም አንዳንድ የአውሮፓ ሀገራት አሜሪካ ወዳጅ የሆኑት ትክክል አይደለም ባሉበት ጊዜ ቀረጽ ጥላለሁ ተጠንቀቁ አስጠንቅቀዋል። የአውሮፓን ሀገራትም እና በቁጥጥር ስር ያውላሉ ያሉበት ሁኔታ አሁን ከዶናልድ ትራምፕ ፖሊሲ ጋር አብሮ የሚሄድ አይደለም። የአንድን ሀገር ግዛት ወይ በስምምነት ካልሆነ ወይም ሌላ አማራጭ ነገር ሲጠፋ ካልሆነ በቀር አሜሪካ መሬትን ማንሷት አይደለም እንዲሁ እቆጣጠራለሁ ማለቷ ሌላ ግጭት የሚያመጣ ነው፣ ውግዘትም የሚያመጣ ነው እና ሀያልነት ሌላውን መንግስት የኢራኑን አምባገነናዊ ስርዓተ መንግስት ለመገርሰስ ትራምፕ ለኢራን ህዝብ መልእክት እያስተላለፉ እሳቸው ደግሞ አምባገነናዊ መሪ ሊያሰኟቸው ነው። የሰላም ኖቤል ሊሸለም ማለት እኮ ሰላም ማምጣት ነው እንጂ ሰውን ግዛት መውሰድ አይደለም። እንግዲህ እንደዚህ ከሆነ ነገ ቻይና ተነስታ ታይዋን የግዛት አካል ናት የምትለውን ታይዋንን ብትወር እኮ አሜሪካ መቃወም አትችልም እና ይህ ጉዳይ በዓለም አቀፍ ህግም በዓለም አቀፍ ደረጃም ብዙ ተቃውሞ የሚያመጣ ነው። ግን ለወደፊት እናያለን። ሻየም እሺ፣ ወደ ቀጣዩ ጥሩ እናመሰግናለን።